ኢየሱስ ጌታ ነው። ታንኪ መንፈስ ቅዱስ እናመሰግናለን። ወል ሰላም ብያለሁ። ገባው ፌስቡክ ላይ ጌታ ሰላም ጸጋ ይብዛላችሁ። ወል ሬዲዮ ላይ እና ፌስቡክ ላይ ነኝ ያለው ሁለት ክፍል ማለት ነው። አርብ ማለት ነው። ማክሰኞ ደግሞ 3 ክፍል ማለት ነው። ደስ ይላል ሶሻል ሚዲያ እና ኢየሱስ ጌታ ነው። ሰላም ብያለሁ። ገባ በሉና ዛሬያችን ከጸጋ በታች ምን እንደሆነ እናያለን። ባለፈው ከሕግ በታች ያሉትን ሰዎች አየን። ያው ከሕግ በታች ያላችሁ የሥጋ ስራ ነው የምታፈሩት። ምክንያቱም ስፔሻሊ እዛ ላይ ያብሶ ገላትያ 5:19 ላከው በመንፈስ ማንመራ ከሆነ ከሕግ በታች ነን። በመንፈስ ከተመራን ከሕግ በታች አይደለንም። አሁን በአዲስ ኪዳን በመንፈስ ነው መመራት ያለብህ። የእግዚአብሔር ልጆች በእግዚአብሔር መንፈስ በነቢያትም አይደለም ያለው በመንፈስ የእግዚአብሔር ልጆች መመራት አለ። ብሉይ ኪዳን ነበር ነቢያት። አሁን በአዲስ ኪዳን በነቢያት አትመሩ። የምትመሩት በመንፈስ ነው። ኢየሱስ ጌታ ለዚህ ነው መንፈስ ቅዱስ የመጣው ማለት ነው። እሱ ደግሞ ወደ እውነት ነው የሚመራችሁና ኢየሱስ ጌታ ነው። አቲንክ ሬዲዮ ላይ ያለው ሰላም ብያለሁ። ኢየሱስ ጌታ ነው። አጭር ጸሎት ልጸልይ። እንግዲህ ወዘሩ ትንሽ አጅሬ ተመቸው ማለት ነው። ወዘር ላይ እንዳትረሱ እንግዲህ የክፋት ሁሉ ምንጭ ሰይጣን ነው። እንግዲህ ክፋት ዓለም ላይ በስቷል። አመፀኛውም ያምጽ ነው ኮሚን እግዚአብሔር ቃል የምርጫ ጉዳይ ነው። እዛ ዮሐንስ ራእይ 1 ላይ አመፀኛውም ያምጽ ነው ወደፊት የሚለው አብሶ ዳንኤል እኮ ያየው አመፃ በስቷል። እና ግን ደስ ነው ጉድ ኒውስ የኪድናፕ የተደረገ ብሩክ የተባለ እነዚህ ኤፍቢአይ ንስር ክንፍ በጣም ጌታ ጸጋ ብዛለት የእናቱንም ባበሰ ማለት ነው። እኛም ስንጸልይ ነበር ምንም እንዳይገደልና ጌታ ይመስገን በጣም ደስ ይላል። እግዚአብሔር ይባርካቸው። እነዚህ ጋዜጠኞች ትልቅ ስራ እየሰሩ ነው። እንግዲህ የኢትዮጵያ ኤፍቢአይ ብያቸዋለሁ። የኢትዮጵያ ኤፍቢአይ እንግዲህ ኤፍቢአዮች ማለት ነውና ጸጋ ይብዛላቸው። ብዙ ጋዜጠኞች አሉ ቆንጆ ስራ የሚሰሩ። አንዳንዱም ያው ፌክ ኒውስ ነው የሚሰራው። ዝም ብሎ ጊዜውን ይፈጃል። ሰነፍ ነው እሱ ፌክ ኒውስ ሲያወራ ማለት ነው። ግን እውነተኛ ጋዜጠኞች ስራ እየሰሩ እና ኢየሱስ ጌታ ነው። በጣም ነው ደስ ያለን። የእናቱን ባበሰ ኪድናፕ ተደርጎ እንግዲህ ምን ይመስላችኋል? በጣም የሚያሳዝን ነው። እና የሆነ ያለው ምድራችሁ ላይ እንግዲህ ይሄ ዩቲዩብ የተባለ ነገር እየገለጣችሁ ነው ማለት ነው። እና እንግዲህ መቼም እኛ ኢትዮጵያ ስለምናይ ነው እንጂ በዓለም ያለው ክፋት አሁን እዚህ ራሱ አሜሪካ ራሱ ያለው በጣም አንዳንድ ያለው ተንኮል ክፋት አቻም እግዚአብሔር እንግዲህ ያው እግዚአብሔር ታውቃለህ የእግዚአብሔር አይኖች በምድር ሁሉ ናቸው ይላል። ለምን በጎና ክፉን ይመለከታል ይላል። እና እንግዲህ አመፀኛውም ያምጽ ወደፊት። ግን አንድ ነገር ማወቅ አለብህ። ኢየሱስ የመጣው ካለው ከቁጣ ሊያስመልጥ ነው። ወደሱ መምጣት አለበት። እናንተ ደካሞች ሲል ማን ሁሉን የሚጠራው በዓለም ያሉትን ኑ ላሳርፋቸው ያለው ኢየሱስ ነው። እና ይሄ ጸጋ ነው የጠራቸው። ኢየሱስና ጸጋ አንድ ነው። አቲንክ ዛሬ ከጸጋ በታች ያለውን እናያለን። ባለፈው ከሕግ በታች ነው። ትንሽ አጭር ጸሎት ልጸልይ። እግዚአብሔር የተመሰገነ ነው ይሄን ቀን እየሰጠን ስላለ በዋይት ሃውስ ስም ድል እየሰጠ ጌታ ስላለ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር አባት ሆይ ይሄን ቀን ገልጠ በምሕረት ስለሰጠህን ዛሬ በኢየሱስ ክርስቶስ ስም አንተ እውነተኛ አስተማሪ እውነተኛ መካሪ የመከረኝን እግዚአብሔርን አመሰግናለሁ እንዳለ ዛሬም በቃል ስለምትመክረን በቃል ስለምታጥመን በቃል ስለምትቀድሰን እናመሰግናለን። ቃሉን ላከፈወሳቸው ተብሎ እንደተጻፈ ዛሬም ቃል ስለሚፈውስ በኢየሱስ ስም አንተ ኃጢአት ያገዛችሁም ከጸጋ በታች እንጂ ከሕግ በታች አይደላችሁም ብለሃል። ዛሬም ጌታ በኢየሱስ ስም ጸጋ ይዘህ የመጣኸው ከጸጋ በታች ልታደርገን ነው። ዛሬም ምንም ነገር አይገዛም። ምንም ነገር የሚገዛን ነገር የለም። እግዚአብሔር አባት ሆይ እናመሰግናለን። ዛሬም የጸጋ ሁሉ አምላክ እግዚአብሔር ሆይ ተባረክ። ስለ ምድራችን ተባረክ፣ ስለዚህም ተባረክ። በዛም በመቀሌ ጸልየን ጌታ ምንም አይነት ጦርነት ስለማይሆን እግዚአብሔር አባት ሆይ በራሽያ ላይ እግዚአብሔር አባት ሆይ በኢየሱስ ስም ጦርነት ስለቆመ እናመሰግናለን። ለእስራኤልም ሰላም እንጸልያለን። በኢየሱስ ስም ለኤርትራ እንጸልያለን። በዓለም ላሉ በሙሉ በኢየሱስ ስም ምሕረት ያገኛቸው። እግዚአብሔር ያልዳኑ ይዳኑ፣ የታመሙ ይፈወሱ፣ የወደቁ ይነሱ፣ ያዘኑ ይጽናኑ። በኢየሱስ ስም ጊዜውን ሁሉ ወጀን፣ አየሩን ወጀን፣ ኔትወርኩን ለክርስቶስ ወጀነው። በኢየሱስ ስም የተዋጀውን እግዚአብሔር አባቴ እናመሰግናለን። ከፍ ከበር ስም ይባረክ። መንፈስ ቅዱስ ጊዜውን ላንተ ሰጠውን ጸጋ እንድታስተምረን ጆሮ እንድትከፍት የልድያን ልብ እንደከፈት ዛሬ ልብ ይከፈት። ይሄ ቃል የሚያገኝ በሙሉ ነፃ ይውጣ። እግዚአብሔር እናመሰግናለን። ከፍ ከበር እንጂ ሰስኔም አሜን። ባጭር ጸሎት አሜን ማለት ነው። ማለት ነው። ኢየሱስ ጌታ ነው። አሜን።
ወይ ጌታ ኢየሱስ ጌታ ነው። ግሬስ እግዚአብሔር የተመሰገነ ነው። ግሬስ የንን ቀን ገልጦ የሰጠን እግዚአብሔር አይተን ማናቀው ቀን ሁሌ እላለሁ ገረማለሁ። ሁሌ ጧት ስነሳ ገረማለሁ። this is the day እላለሁ what the Lord has made I will rejoice እላለሁ እና ፍቃዴን ለዚህ ቀን ለደስታ አስገዛለሁ ማለት ነው። እንግዲህ ይሄን መለማመድ አለበት። ስትነሱ ጧት ይሄ እግዚአብሔር የሰራው ቀን ነው፣ ደስ ይለኛል ዛሬ፣ ደስ ይለኛል ዛሬ። እግዚአብሔር የሰራው ቀን ነው። እኔና እናንተ አይደል የሰራ ነው፣ እግዚአብሔር ነው የሰራው። ደስ አይላችሁ ታዲያ? እግዚአብሔር ሰርቶ ስለሰጣችሁ እግዚአብሔር ሰርቶ ሰጠን ማለት ነው አርብን። ስለዚህ በእግዚአብሔር ደስ ሊለን ይገባል። አሜን። ወይ ጌታ ኢየሱስ ጌታ ነው። እንግዲህ ባለፈው ስለ ሕግ ተማርን። ከሕግ በታች ያሉ ሰዎች ምን አይነት ሰዎች እንደሆኑ፣ ብላይንድ እንደሆኑ፣ በስርዓት የተያዙ እንደሆኑ፣ ቀን የሚፈሩ ምግብ የሚፈሩ በቃ ምንም ነገር በቃ ደን ነው ቀን ነው ከሚፈሩ ማለት በቃ ጣዖት የሚያመልኩ እነሱ ሁሉ ከሕግ በታች እንዳሉ አየን። ከሕግ በታች ያሉ በቃ እንዴት ነው ማለትም በቃ ከሕግ በታች ካለ አለቀ፣ እርግማኑ ሊያጠቃሃል ማለት ነው። ከሕግ በታች ካለ የሚመጡ ነገሮች ሁሉ እግዚአብሔር የተቃወመ ነው ይመስላል። ቃሉ ግን ሲነግረን እዛ ሮሜ ምዕራፍ 8 ላይ እግዚአብሔር ከኛ ጋር ከሆነ የሚቃወመን የለም ነው የሚቃወመን የለም። ግን ከሕግ በታች ስላለ አእምሮ ሁሉ ሕግ ነው፣ የሚፈርድ ነው፣ የሚቆጣ ነው። የስጋ ስራ፣ ዘፋኝነት፣ ስካር፣ እንደገና ሟርተኝነት በቃ እንዴት ነው ግሩፕ ምናምን በቃ አድመኝነት ምናምን እሱ ይመጣል ማለት ነው። እና ከሕግ በታች ካለ የአጋር ልጅ እንደውም ተናግሬያለሁ። የአጋር ልጆች ናችሁ ማለት ነው። ግን ኢየሱስ የመጣው ወገኖቼ ከሕግ በታች ሊዋጀን ነው፣ ወደ ሊዋጀን እንጂ አፋታን። አብሶ ሮሜ 7ን በደንብ ካነበብ ከሕግ በስጋው እንደተገደለን ይነግረናል። እንዳፋታን ማለት ነው። ተፋተን አሁን ከጸጋ ጋር ተጋብተናል ማለት ነው። ወደ ኢየሱስ ስትመጡ ከኢየሱስ ጋር ትጋባላችሁ ከጸጋ ጋር ማለት ነው። ይሄ ጸጋ ማለት ደግሞ አንሜሪትድ ፌቨር ማለት ነው። ምንም እርን ሳታደርጉ የእናንተ ነገር ያልገባበት ማለት ነው። ምንም ስራ ያልገባበት ሮሜ ምዕራፍ 11 ቁጥር 6 ላይ ጸጋው በስራ ከሆነ ጸጋ አይደለም ይላል። አያችሁ፣ ስራ ነገር ከገባ ጸጋ አይደለም። ምንም ይሄ ትንሽ ነገር ከከተታችሁ ጸጋ አይደለም። ጸጋ ማለት አንሜሪትድ ፌቨር ማለት ነው። እንዲሁ ምንም እርን ሳታደርጉ ምንም ይሄን ያህል ሳጾሜ ጸልዬ የምትሉት ነገር የለም። ምንም ደከም በትምትለው ነገር የለም ጸጋው። ስለዚህ አሁን ዛሬ ስለ ከጸጋ በታች ያሉትን ሰዎች እናያለን። ባለፈው ነግሬያቸዋለሁ። ሙሴ አብሶ ሕግ ይዞ ሲመጣ አብሶ እንትን ላሳያችሁ፣ አንድ ቃል ላሳያችሁ። በጣም ላንብብላችሁ መጀመሪያ ዛሬ የትምህርቴና ርዕስ ሮሜ ምዕራፍ 6:14 ላይ ምን ይላል? ኃጢአት አይገዛችሁም ከጸጋ በታች እንጂ ከሕግ በታች አይደላችሁም ማለት። እንግዲህ ኃጢአት ማለት ሁሉ ነገር ያዛል። ኃጢአት ሁሉ ነገር የዶክተር ሪፖርት ራሱ የኃጢአት ውጤት ነው። ያ ሪፖርት ራሱ አይገዛህም። ዶክተር እንዲህ ትሞታለህ እንዲህ በሽታ አለ ብለህ አይገዛህም። ከገባ ከጸጋ በታች ከሆንክ ማለት ነው። ምንም ነገር አይገዛህ። ራብ አይገዛህ። ሁሉ በቃ የኃጢአት ውጤት ናቸው። በሽታ የኃጢአት ውጤት ነው። ድህነት የኃጢአት ውጤት ነው። ክፍፍል ዘር ውስጥ ራሱ የኃጢአት ውጤት ነው። ዛሬ ዘር የሚገዛ ከሆነ እስቲል ከሕግ በታች ነው ያለው ማለት ነው። ከጸጋ በታች አይደለም። ምክንያቱም ይሄ ጸጋ ያንን አያስተምርህም። ጸጋ አያስተምርም። ዘር አያስተምርህም። ጽድቅን ነው የሚያስተምርህ። አሜን። ስለዚህ ሁለተኛ ጥቅሴ ዮሐንስ ምዕራፍ ላይ አቲንክ 1:16-17 ላይ ሁላችንም ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሃራባባዲ ካሳዳራ ምን አለ? ሁላችን ከሙላቱ ተቀበልን። በምን ተሰጠን? በጸጋ ላይ ጸጋ። አሜን። አትይም? በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ መጥቶ ነበር፣ ጸጋና እውነት በኢየሱስ አለ። አያችሁ፣ ሕግ በሙሴ ማልኳችሁ። ሕግ ሙሴ ትዝ ይላችሁ ሕግ ይዞ ሲመጣ ብሶ እኮ እዛ ዘጸአት ላይ 32 ላይ አቲንክ 32:28 ላይ ሕግ ይዞ ሲመጣ 3000 ሰዎች ናቸው ያለቁት። ሕግ ይዞ መጀመሪያ ሕግ ታብሌት ይዞ ሲመጣ ሙሴ 3000 ሰዎች ነው ያለቁት። እንግዲህ ሕግ ይዞ ሲመጣ ከሕግ በታች ያደረጋቸው አልኩ። ዛሬ ምድራችን ላይ የሙሴ ሕግ ተብሎ መጥቶ ህዝቡን ከሕግ በታች ያደረጉት። ከሕግ በታች ስላሉ ቀን ይፈራሉ፣ ምግብ ይፈራሉ። መቅሰፍት ልታመጭ ነው ትነበ ድሮ እናቴ አይታጠብም ቀን ላይ ይሄ ባህል ነው ምናምን። ገበሬው ራሱ ሰነፍ ሆነ። በቃ ድህነት ለምን አያጠቃውም? ኢትዮጵያ ህዝብ አሜሪካን በአመት 3 ጊዜ ነው የሚያመርቱት ማለት ገበሬው ማለት ነው። አየህ፣ በቃ ቀን ይፈራሉ፣ ምግብ ይፈራሉ። ይሄ ቀን ነው ስራ አይሰራም። መቅሰፍት ሊመጣ ነው ማለት ነው። መቅሰፍት ሊመጣ እያሉ ማለት ነው።
ለምን መሰለ ከህግ በታች ናቸው አሉት። ህጉ ምን አድርጓል? እውነታቸውን እኮ ነው። ከህግ በታች እስራኤልን መጽሐፍ ቅዱስ ብታነቡ እንደዛ ናቸው። ህግ ይዞ ሲመጣ ከህግ በታች አደረጋቸው። በቃ ከህግ በታች ከእርግማን በታች አደረጋቸው። እሱ ራሱ አልገባም። ሙሴ ራሱ ወደ ከናን አልገባም። ራሱ ህግ አውጥቶ ህግ ይሻል ራሱ ህግ አለ። ሁለት አይነት ህግ አለ ብያለሁ። ህግ እያለም ስንት ህግ የሚስራ አለ። ህግ እያለ ህግ የማይጠብቅ አለ በአገር ውስጥ ራሱ። ግን አልኩ ስትተላለፍ እና አሁን ራሱ እዚህ ሀገር እስር ቤት ጥሰው ወጡ አሉ። 8 ሰው 3 ሰው ተይዟል። እና እንግዲህ 5ቱም በኢየሱስም ይያዛሉ ማለት ነው። ህግ ጥሰው ማለት ነው። ህግ ግዴታ በተፈጥሮ ህግ ከተረዳ መንፈሳዊ ነገር ትረዳለህ ማለት ነው። መንፈሳዊ ተፈጥሮ ህግ ቅጣት በጣም እኮ ነው የሚያሳምምህ ስትተላለፍ ማለት ስፒድ አትሂድ 40 ሂድ ብሎ 50 ስትሄድ ትኬት ከያዘ ጉድፋን ለሰው ስራ ተገዙ ይላል እግዚአብሔር ቃል። መገዛት አለባቸው። እንዴ ትምህርቱ ስትወስዱ ድራይቨር ላይሰንስ ትማራላችሁ አይደል? ያንን መኖር አለባቸው እንጂ ህግ ማክበር አለበት። ስፒድ መሄድ የለብህም። ከዛ ትናደዳለህ። ይሄ ፖሊስ ትላለህ ይዝ ምናምን ህግ ነው እሱ ማክበር አለበት። ላትገዛ ትወዳለህ ይላል እግዚአብሔር ቃል። እሱ ክፉ ለሚያደርጉ ነው ከተሾሙት እነሱ ማለት ነው። እሱ ሮሜ 13 ቁጭ ብለን ማንበብ ነው። አንብብ ሮሜ 13 ላይ ሙሴ ህግ ይዞ ሲመጣ ከህግ በታች አደረጋቸው። ታውቃላችሁ? ከህግ በታች አደረጋቸው። ኢየሱስ ደግሞ ጸጋ ይዞ ሲመጣ ሐዋርያ ምዕራፍ 2:41 ላይ 3000 ሰዎች ናቸው የዳኑት። በሙሴ ህግ ደግሞ ህግ ይዞ ሲመጣ ውሃ ወደ ደም ነበር የሚለወጠው። በክርስቶስ ደግሞ ውሃ ወደ ወይን ጠጅ ጸጋ ይዞ ሲመጣ ማለት ነው። አሁን ከሚበልጥ ነገር ነው በታች የሆናችሁት ማለት ነው። ጸጋው ከህግ ይበልጣል ማለት ነው። አያችሁ? ስፔሻሊ ስለ ጸጋ ትምህርት ካልተማራችሁ ስለዚህ ዕውቀት የላችሁም። አብሶ በመድኃኒታችን በጌታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ ይላል። እዛ አንደኛ ነው 2 ጴጥሮስ 3:18 ላይ እደጉ ይላል። ማደግ አለባችሁ። የዳናችሁት በጸጋ ነው በስራ አይደለም። አልኩ እኮ ሙሴ ህግ ይዞ ሲመጣ ከህግ በታች አረጋቸው። የ40 ዓመት ጉዞ 40 ቀን ጉዞ 40 ዓመት ተጓዙ። ምንም ሜክስ ያደረጉ ቀሩ። ምንም ፍሩት ሳያፈሩ ማለት ነው። አሁንም ህግ ውስጥ ካለ ፍሬ ማፍራት አትችልም። ከልብ ልንገር ፍሬ አታፈራ። ፍሬ ልናፈራን የሾመን ፍሬ ልታፈሩ ዘንድ ሾምኳችሁ አለ። እኔ እውነተኛ የወይን ግንድ ነኝ፣ ቅርንጫፉና ያለኔ ያለኔ ሲል ያለ ጸጋ ማለት ነው። ያለ ጸጋ አትችልም። ያለ ጸጋ ፍሬ ማፍራት አትችልም። ያልኩን ምን ይመስላል? ሳራ ትወልዳለች ያለ ጸጋ። የ90 ዓመት ሴት ይወልዳል ስታስቡ። ኤልሳቤጥም እንደዚህ ወለደች 90። ማርያም እንወዳት ራሷ ከእግዚአብሔር ዘንድ ጸጋ አግኝተሻል እኮ ነው ያላት። ትዛራችሁም እዛ ሉቃስ 1:30 ላይ ከእግዚአብሔር ዘንድ ጸጋ አግኝተሻል አትፍሪ አላት። ምን ይመስላል? ከጸጋ በታች ሆና አይደል ያንን ሁሉ መከራ እንወዳት ማርያም ያለፈችው ከዛ በታች ሆና ማለት ሜክ ያደርገችው ማለት ነው። አየ ጸጋ አሁን የመጣው ከዛ በታች ሊያደርጋችሁ ነው። ወደ ኢየሱስ ካልመጣ ጌታን ካልተቀበል ግን ከዛ በታች አይደለም ሲል ከህግ በታች ነው ያለው። ከህግ በታች ነው ያለሽው። በቃ ትፈርዳለህ፣ ትቆጣለህ። ስጋ ስራ ነው ያለው። በዘር ውስጥ ትባላለህ። ኦሮሞ፣ ትግሬ፣ አማራ እያልክ ልትሞት ነው። በቃ እዛ ስትሞት ሄደህ አማራ፣ ኦሮሞ እዛ ትፈልጋለህ ማለት ነው። እንደዛ ብሎ ነገር የለም። እሱ ወደ እግዚአብሔር መንግስት ውስጥ አይከትህም። ዘር አይከትህም። መንግስት ሰማይ እንድትገባ የማያደርግህም። ዳግም አልተወለድክማ ይሄ ወድ ባጠገብ ያለው ወንድም እንድትጠላ ያደርግሃል። አየህ ዘር ኃጢአት ነው፣ ትልቅ ኃጢአት ነው። አሁን ይገዛሃል ማለት ነው። ዘር ከገዛ ጉድፈላ። ውጤቱን እያያችሁ አይደለም? ስንት ወጣት አለቀ። ስንት በኢትዮጵያ ላይ ስንት። አሁን ደግሞ እንትን እያሉ ነው። በኢየሱስ ስም ይቆማል ጦርነት። ስንት በቃ የማያቃም ሶጣ የሚያሳዝን መቀለ ህዝብ ያሳዝናል በጣም። ስንቱ ነው በቃ እሳት ውስጥ የገባ ማለት ነው። በጣም የሚያሳዝን ነገር ነው። በዘር ነው ችግር ነው። ምን አንተ ዘር አንድ እንጀራ እየበላህ አንድ እንትን እያል ቋንቋ ብቻ ስለለየህ እንደዛ ምን ነገር የለም። ምንም ውጤቱ ጥፋት ነው። ማቆም አለበት። ጦርነት እንቃወማለን እኛ ነው። እንደዛ ምን ነገር የለም። ያያችሁ አይደለም? ዩክሬንና ራሻ አንድ እኮ ነበሩ። ያው ልክ ኤርትራና ኢትዮጵያ እንደሆነው ማለት ነው። ተለይታ ማለት ነው። ዩክሬን ራሷ ራሻ ነበረች፣ ግን ነፃነቷን አውጃለች። እንግዲህ ተመልከቱ ያለቀውን ህዝብ አስቡ። ይሄ ሁሉ ጥላቻ ማለት ነው። ውጤት የለውም። ስለዚህ አትግ ልቀጥል። ብዙዎቹ ቅድም ነገርኳችሁ ምን አደረጋቸው? አሁን ኢየሱስ መጣና
ጸጋ ይዞ መጣ የሚበልጥ ነገር ይዞ መጣ ባስተር በምንድን ነው የምታቆመው ትዛላችሁ በዛ ዘጸአት ምዕራፍ 7 ቁጥር 13 ላይ የሙሴ በትርና የአስማተኞች በትር ማት እኮ ነው አስማተኞች በትር የአሮን በትር ዋጠው ይላል አይቹ የነሱ ምሳሌው የአስማተኞቹ በትር ምሳሌው የኃጢአት ወይ የበሽታ ወይ የድህነት የማንኛው ምሳሌ ይሆናል አሁን የሙሴ የአሮን በትር ዋጠው ይላል አሁን ጸጋ እኔ ያዙ በአለም ካለው ሁሉ ኃጢአት ይበልጣል ለዚህ ነው ጸጋው ከመጠን ይልቅ በለጠ ይላል እዛ ሮሜ ምዕራፍ 5:21 ላይ ከመጠኑ በለጠ ጸጋ ይሄ ግን ትንሽ ካረጋችሁት ጸጋን ትንሽ ካረቀው አለቀለ አንዳንዱ የዳነበት ብቻ ነው የሚመስለው ኖ ጸጋ ነው የሚያስፈልገው ለምን ጳውሎስ መዝጊያውን ጸጋና ሰላም እሱ ገላትያ ላይ ደስ ይለኛል ጸጋ ከመንፈሳችሁ ጋር ይላል ጸጋ አደራ ሰጥቶን ለምን ርስት ሊሰጣችሁ ለሚተው ጸጋ አደራ አሁን ኢየሱስ ይዞ የመጣው ይሄንን ጸጋ አሁን ወደ ጌታ ስትመጣ ጌታን ስትቀበል አዳኘነ ጌታዬ ብለህ ስትቀበል ልጅ ስትሆን ማለት ነው አየ ጌታን እኮ መቀበል የሚያስፈልግ ልጅ እንድትሆኑ ነው ሃይማኖት እንዲኖራችሁ አይደለም ልጅ እንድትሆኑ ልጅ ካለው በተፈጥሮ አላየም እንደ ሀገር ላይ እየተባላ ያለው ያባቴ ያናቴ ርስት እየገደልክ እናትን አባትን ማለት ነው ቁጭ ብለ ስራ ሰሪ ርስት የጠበቅሽ ማለት ነው እንደው በጣም እኮ የሚያስገርም ነው ኢትዮጵያ ላይ ያለው እንደው ህጉን ቢቀየር እንደ አሜሪካ ቢሆን ደስ ባለን እንደው ሰው እንደው ነፃ ወጣ ነበር በጣም እኮ ያለው ክፋት ወንድምቱን ይገላል ርስት ለመውሰድ ማለት ነው ግን ይሄ ጸጋ ርስትን ይሰጣል ርስትን ለጸጋው ቃል አደራ ብሎ ሰጥቶን ሄዷል ስለዚህ ይሄ ጸጋ ወገኖች ይበልጣል ዘጸአት 7:13 አልኳችሁ የአሮን በትር ምን አደረገው አደረገው ዋጠው ዓለም ውስጥ ካለው ኃጢአት የሚበልጥ ነገር ነው ኢየሱስ የመጣው ጸጋ ለዚህ ነው ሰውን ሁሉ የሚያድን እግዚአብሔር ጸጋ የተገለጠው ዓለምን ሁሉ የሚያድን ይሄ ጸጋ ብቻ ወደዚህ ጸጋ ነው መምጣት ያለበት በስራ መዳን የለም ስለ ጾማችሁ አትድኑ ቸርች ስለሄድክ አትድንም ለዳስ ስለሰጣ አትድንም ጥሩ ሰው ስለሆንክ ምንም ፍትሃት ቢደረግልህ አትድንም ለአርቆም የለም መዳን የለም ጥሩ ሰው ነው ቢል አትድንም ሰው ጥሩ ሰው ነው ቢል መሰክርልህ ማለት ነው ለአላል መሰክርልህማ አይ መዳን ያለው ክርስቶስ ነው ጌታን ስም ይጠራሉ ይድናል መዳን የምታገኝ በኢየሱስ ነው ስለዚህ ከሕግ በታች መጥቶ ኢየሱስ አፋቶና ከሕግ በታች ካለ የመጡ ነገሮች ይገዛዋል በቃ ባሪያ ያደርጋል ሰው ደግሞ ለተገዛው ባሪያ ይሆናል ለተገዛው ነገር ባሪያ ይሆናል ሱስ ይገዛል ወሬ ይገዛል ሐሜት ይገዛቸዋል ማለት ነው ለዚህ ነው ክፋትን ተንኮልን ሐሜትን አስወግደ የዚህ ቃል ተመኝ የሚለው እግዚአብሔር ቃል ለመዳንና ለማደግ ማለት ነው ተንኮል የሌለበት የእግዚአብሔርን ቃል መመኛል ስለዚህ አሁን ከጸጋ በታች ምን አለ እዚህ ላይ ጸጋ በታች ስለሆነን ምን አይገዛንም ኃጢአት አይገዛንም ምንም ነገር አይገዛም የዶክተር ሪፖርት አይገዛም ዶክተር ትሞታለህ ይሄ በሽታ አለብህ ቢል አይገዛም የመጣው ነገር አይገዛም ከጸጋ በታች የሚበልጥ ነገር ነው ግን ይሄ ከዚህ በታች ካለው ይገዛል የመጡ ነገር ይገዛል በቃ ይገዛል ሱስ ይገዛል አልኩ እዚህ ላይ ያለ ፖርኖ ሴክስ ምናምን የምታይ ከሆነ ሴክስ ምናምን እሱ ራሱ ይገዛል ከጸጋ በታች ከሆነ ግን አይገዛም ምንም ነገር ኃጢአት ሁሉ ተፈቅዶልኛል ሁሉ አይጠቅመኝም ነበር አይገዛም ሕግ በታች ካለ ግን ይገዛል ባሪያ ያደርጋል ከዛ ለዛ ለተገዛው ባሪያ ትሆናለህ ስለዚህ እንዳትረሱ ዛሬ ኢየሱስ ይዞ የመጣው ይሄን ጸጋ ነው ጸጋ ይዞ መጣ በጸጋ ላይ ጸጋ ሰጠን አየ በጸጋ ካደክ አንዳ ነገር ያለው በጸጋ በታች ከሆንክ የሳራ ልጅ ነህ የጫዊቷ ልጅ ነህ ያጋል ልጅ አይደለም በሕግ በታች ካለ ያጋል ልጆች ናቸው አጋር ደግሞ ተዛላችሁም አይኗ ተይዞ ስትጮህ እግዚአብሔር አይኗን ከፈተ ይላል እሱ አትወርስም ማለት ከኛ አስወጣት አለው እግዚአብሔር እንደውም ተታቃላችሁ አብርሃም እኮ ሊያስወጣት አልፈለገም እግዚአብሔር ሳራን ስማል ሳራ ማለት ጸጋ ማለት ነው አብሶ ገላትያ ምዕራፍ 4 ላይ ቁጥር 31 ላይ ወንድሞች ሆይ ተመልከቱ እንደዚህ አለ የጫዊቷ
እና የጫውታ ልጆች ነን እንጂ የባሪያ ልጆች አይደለንም ማለት የጫውታ ልጆች ነን እንጂ የባሪያቱ ልጅ አይደለንም ባሪያቷን አስወጣልኩ ገላትያ ቤተክርስቲያን ገብታ እንደዛ ብጥብጥ ያደረገችው አጋንንት አየ ከዛ ጳውሎስ ራሱ የተገረመ ለእውነት እንዳትታዙ አይናቸው ጠፋበቅ ህግ ስራውስ ገቡ አልኩ እሱ ህግ ስራውስ ተከታቸዋለች እንዲያድርገ ይሄን አድርገ ነው እግዚአብሔር ማለት እንዲያድርጎን ባረጋ ማሳት ብጸልይ እግዚአብሔር ይሰማኛል ማሳት በቃ ምትል ኮነ ያአምሮ ካለ ተሳስተሃል እግዚአብሔር ይሰማሃል አሁን አክሰስ ምታረገው በእምነት ወደዚህ ወደ ቆምንበት ጸጋ እምነት መጣልኩ ከህግ በታች ተዘግተን ነበር ነው ገላትያ 3 አላነበብከው እንዴ አሁን እምነት መጥቷል በቃ እምነት መጥቷል አሁን ህግ አይደለም ያለ እምነት ነው የመጣው በአዲስ ኪዳናው እምነት ነው እግዚአብሔር ራሱ ደስ ያለው በእምነት ደስ ቢለው ወደ እግዚአብሔር የሚቀርብ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልጋል ሮሜ 11 ነው ዕብራውያን 11 ቁጥር 6 ላይ ዋጋ ተማመናለን ስለዚህ አሁን እኔና እናንተ ከጸጋ በታች ከሆነን የማን ልጅ ነን የሳራ ልጅ ነሽ ያጋል ልጅ አይደለም ለምን ከጸጋ በታች ነህ ምንም ነገር ያገዛም ኢየሱስ የሚበልጥ ነገር ይዞ ነው የመጣው ጸጋና እውነት ይዞ መጣ አይ ሙሴ ህግ ይዞ መጥቶ በጣም እኮ ስታነቡ እኮ ያለው ስርዓት ያለው መርገም በሽታነ ዘዳግም 28 ላይ በጋር ቁጭ ብለ ማንበብ ግን ደስ የሚልን ገላትያ ምዕራፍ 3 ላይ ጌታ በእንጨት ላይ የሚሰቀል የተረገመ ነው ተብሎ እንደተጻፈ ክርስቶስ ከእርግማን ዋጀን ለምን የመንፈስን ተስፋ በእምነት እንድትቀበል የአብርሃም በረከት የኛ ነው belongs to me ነው Abraham blessing is mine የኔ ነው የአብርሃም በረከት ለምን ተዋጅቻለሁ ከኢየሱስ መጥቶ ዋጀኝ እኮ ከግርግማን ዋጀኝ መጣና አሁን ልጅ አደረገኝ እንደ ልጆች አብሶ ገላትያ እንትላኮ ገላትያ 4 ላይ ነገ በዘመኑ ፍጻሜ ያለ ከህግ በታች መጥቶ የተወለደው ከህግ በታች ያሉትን ሊዋጃል እንደ ልጆች ሊያደርገን አባባ ብለን ምን ጮህበትን የልጅን መንፈስ ሰጠን እንጂ እንግዲህ ባሪያ ለቶን የባሪያ መንፈስ ሰጠን ልጅ ኮንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነኝ የክርስቶስ ወራሽ ነኝ ከመለኮቱ ባህሪ ተካፋይ አድርጎኛል በደሙ ገዝቶኛል አሁን እኔ ጸጋ ልጅ ነኝ ከጸጋ በታች ነኝ ምንም ነገር አይገዛኝም ይሉንታ አይገዛኝም ምንም ነገር ፍርሃት አይገዛኝም በሽታ አይገዛኝም የመጡ ነገሮች ምንም ነገር አይገዛም ፓስተር ተስፋዬ I am under the grace of God ከጸጋ በታች ኮንክ ምንም ነገር አይገዛም ምንም ነገር አይገዛሽም ፍርሃት አይገዛ ጭንቀት አይገዛ ምንም ነገር none of move ይላል ጳውሎስ ሃሌሉያ ኢየሱስ ጌታ ነው ጸጋ በታች ማለት ምን ማለት ነው ሐዋን ዮሐንስ 19:30 ተዛለ ላምብብል እንደዛ ያለ ቆምጣጣውን በተቀበለ ጊዜ ጌታ እንዳናለ ተፈጸመ አለ ራሱን አዘንብሎ ነፍሱን ሰጠላ ከጸጋ በታች ማለት ምን ማለት ነው ካለቀ ስራ በታች ነው ማለት ነው ፊኒሽ አለ ጌታ አሁን ስራ አልቋል ማለት ነው ምንም የሚሰራው ነገር የለም ከልቤ ልንገራችሁ አንዳንድ ጌታን አርግ የምትሉት ምረቱ ነው የሚያረግላችሁ እንጂ ምረቱ ነው የሚያረግል እንጂ አልቋል የአዲስ ኪዳን ጸሎት አይን እንዲበራ ነው አይን ሲበራ ታያለ አይን ሲበራ ታትዛለም ግያስ ኤልሳ ሲጸልይለት አይኑ ሲከፈት ዙሪያው የሳት ተረገላ ነው እግዚአብሔርስ ብላቴና አይን ክፈታል እሱ በእምነት ተናገረ ከኛ ጋር ነው ከነሱ ካለ ይበልጣል በእምነት ነው የተናገረው አይቶ አይደለም ግን አይኑ ክፈትለት ሲል ዙሪያ ሳይ እልፍ አለመናል ስለዚህ ምን አላውን ከዚህ ካለቀ ስራ በታችነን ጌታ መጥቶ ስራ ጨርሷል እንጂ አብሶ ቆላስይስ 2 ላይ ተዛላችሁ 11 ላይ እንደዚህ አለ በእኛ ላይ ይቃወመን የነበረውን የተጻፈውን ዕዳ ጽፈት ደመሰሰው ይላል እርሱን በመስቀል ጠርቆ አዞሮ ይላል አየ በደላችን ይቅራል መጀመሪያ ይቅራል በደላችን ይቅራል መጀመሪያ በደላችን ይቅራል በመስቀል ላይ ከሰለ የነበረው ደመሰሰው ማን ህግ ማለት ነው ህግን በቃ አለቀ አሁንና እናንተ ለጻድቁ አይደለም ህግ ብያቸዋለሁ እሱ አንድ ጢሞቴዎስ ማንበብ ነው 8 ላይ ለጻድቁ አይደለም ለአመፀኛ እናት አባቱን ለሚሰል ህግ የሚያስፈልገው ማለት ለበደለኞች ነው እንጂ ለኛ አይደለም እኛው ከዛ ተፋተናል
እንዳትረሳ ህግ ቅዱስ ነው ብያለሁ ህግ መቃወማችን አይደለም ህግ ክርስቶስ እስኪመጣ ድረስ አለ አፌክት ነው አለ ግን ለኔ አይደለም ህግ ያጸድቀኛል ህግ በፍጹም አይቀድሰኝም እንደውም ነገር ያገኘብኛል ይኮንነኛል የኩነኔ አገልግሎት ነው ቀጥሎ ምን አለ አለቅነት ስልጣናት ተጣረገ በደላችን ምን አለ ይቅር አላለ እዛው ቆላስይስ ምዕራፍ ላይ 2:13 ላይ እንደዛ አለ በደላችን ሁሉ ይቅር አለና ይቅር አለና አይ ከህግ በታች ከሆንክ ይቅር ተብለሃል ማለት በደል ሁሉ ይቅር ተብለሃል ከጸጋው ይቅር ታርጉ ከጸጋ በታች ከሆንክ በደል ሁሉ ይቅር ተብለሃል እዛ ዕብራውያን ምዕራፍ 8 ላይ ቁጥር 12 ላይ አመጻቸውን እምራቸዋለሁ ኃጢአታቸውን ደግሜ አላስብም ማለት ከጸጋ በታች ነህ እግዚአብሔርን አመጻን አያስብም ኃጢአትን ደግሞ አያስብም እናንተ ናችሁ የምታስቡት እንጂ እሱ አያስብም ከጸጋ በታች ነህ እዛ ዕብራውያን ደግሞታል 10 ላይ 16 ላይ አመጻቸውን እምራቸዋለሁ ኃጢአታቸውን ደግሜ አላስብም ማለት ኢሳይያስ 45 ለማሳየሃል ምን እንዳለ አሁን ከጸጋ በታች ነህ እግዚአብሔር ይቅር ብሏል አያስብም እግዚአብሔር ከጸጋ በታች ስለው ለዚህ ነው ከህግ በታች ብሎ ሁሌ ይቅር በለኝ እግዚኦ ስትል ትውላለህ ማለት ነው ከህግ በታች ነው ያለው ከጸጋ በታች ከሆንክ እግዚአብሔር አመጻን አያስብም ኃጢአትን ደግሞ ያስባል ነበር ያስብ እግዚአብሔር በምን አቅሙ ያስብ ደሙን አልፎ እንዴት ይለፍ እግዚአብሔር ማለት አያስብ አመጻሽን በፍጹም አያስብም ነበር አያስብም እዛ እንትን ላይ ላንብብላችሁ እንትን ላይ ኢሳይያስ 43 ቁጥር 25 ላይ እንደዚህ ነው መተላለፍን ስለኔ ስለምደመስስ እኔ ነኝ ኃጢአታችሁን ደግሜ አላስብም ማለት አያያ መተላለፍን ኃጢአትን ደግሜ አላስብም ማለት እግዚአብሔር ለምን ከጸጋ በታች ነህ you are under grace እግዚአብሔር አያስብም never አያስብም እግዚአብሔር ኢየሱስ እየተባረክ ቀጥሎ በጣም ደስ የሚል ቃል እንደዚህ አለ ኦኬ መተላለፍን ስለኔ ስለምደመስስ እኔ ነኝ ኃጢአትን አላስብም ቀጥሎ አሳስበኝ በአንድነት እንፋረዳለን አሳስበኝ በአንድነት ፑት ሚሊመን በሚል እግዚአብሔር አሳስበኝ እግዚአብሔር እንዲህ ብለህ የለም ወይ ኃጢአትን አላስብም ብለህ የሚል ማለት አለበት እንዲህ ብለህ የለም ወይ ተፈውሳል ብለህ የለም ወይ ፑት ሚሊመን በሚቆርም ነው አሳስበኝ ቀጥሎ ምን አላነብላችኋለሁ እንዴ አሳስበኝ በአንድነት ሆነን እንፋረዳለን እንድትደቅ ነገርን ተናገር እንድትጸድቅ አሳስበኝ ፑት ሚ ሪመምበር እግዚአብሔር ማሳሰባል እንዲህ ብለህ የለም ወይ እንዲህ ብለህ የለም አሳስበኝ ፑት ሚ ሪመምበር እግዚአብሔር አይ እንዲህ ብለሃል እግዚአብሔር እንዲህ በመገረፍ ቁስል ተፈውሳል ብለኝ የለም ወይ አለቅም አልተውም ብለኝ የለም የሚያስፈልገኝ በክብር ሞላለሁ ብለህ የለም ወይ እግዚአብሔርን አሳስበው ታንኪ መንፈስ ቅዱስ ዘቦየማ አሳስበው እግዚአብሔርን ፑት ሚ ሪመምበር ያለ እግዚአብሔር አሳስበኝ በአንድነት እንፋረድ ትጸድቅ ዘንድ ነገርን ተናገር አለ መጀመሪያ መተላለፍ ስለኔ ደመሳለሁ አልኩ ከጸጋ በታች ከሆነ በቃ ኃጢአት ሁሉ ይቅር ተብሏል ግዴታ ከጸጋ በታች መሆን አለበት አንደር ዘ ግሬስ መሆን አለበት ወደ ጌታ መተሽ ጌታን ተቀበለ ማለት ነው ለጌታ ልክ እንደ ጳውሎስ በደማስቆ ላይ ሰሊንደር እንዳደረግ ጳውሎስ ምን ይመስላል በሃይማኖት የተያዘ ሰው ነበር አልኩ ከህግ በታች ያሉ ሃይማኖተኞች ናቸው ማት ሃይማኖት ነው በሃይማኖት ላይ ባለም ላይ ነው አየ አሁን ጌታን አሳስበኛል አሳስባለሁ አለ እና አሁን እዛ ላይ እንድትጸድቅ ነገርን ተናገር አለ ተናገር እንድትጸድቅ አፍሽን ከፍተሽ ተናገር አብሶኮ ስድብ ትንቢት አይናገሩምና ስድብ አይደቅም ይላል ትንቢት መናገር አለበት ስድብ እንዲልቅ ማለት ነው አልኩ ሰይጣን ሁሌ ያወራል ልክ ይሄ ካልገባችሁ እንደሚያገሳ አንበሳ የሚዞረው ሊዋሻችሁ ነው ሊሸነግል ነው ይሄን አድርገ ይያል ይሄን አድርገ ፈታሽ ይሄን ፈታ እንዲያርገ አመጣ ፖርሽን አድርገ ሰምጥ ብቻው ከሳል ምናምን አንተ ካላወቅ ማለት ነው ከጸጋ በታች ነኝ እኔ ምንም ነገር አይገዛኝም ምንም የመጡ ነገሮች ሀዘን አይገዛኝም ሰው እዚህ ላይ ጻፈ ምናምን አወራ ስለ ፓስተር ተስፋ አይገዛኝም ሰዎች ያነበቡ ምናምን እኔ መጽሐፍ ያነበበኝ ነኝ ሰው ያነበበኝን አይደለም ሰው ያነበበኝን አይደለም እኔ መጽሐፍ ቅዱስ ያነበበኝን ነኝ እኔ ከዛ ነው ዳግም የተወለድኩት ከእግዚአብሔር ቃል ማለት ነው ሰው ያለኝን አይደለም እኔ አይደለም I don't care what the people say I don't care what the devil say I don't care ምን ያመጣው ነገር የለም
እኔ ቃሉ ነው ያለኝን ነኝ እግዚአብሔር ቃል ነው ያለኝን ነኝ ቃሉ አለ ያለኝን አለኝ ከዚህ ቃል ዳግም ተወልጃለሁ ከጸጋ ማለት ነው ተወለድኩ የዳንኩትን በጸጋ ነው አልኮራም ጸጋው በእምነት አዳነኝ በስራ አይደለም በቃ ግዴታ መዳን አለበት ከጸጋ በታች ልትሆን ኤፌሶን 2:8 ጸጋው በእምነት አዳነ ግዴታ በጸጋ ካልዳን ከጸጋ በታች አይደለም ከጸጋ በታች አይደለሽም መዳን አለባችሁ በዚህ ጸጋ ማለት መዳን አለ ሌላ እዛ ቆላስይስ 2:15 ላይ አለፍከላችሁ አለቅነትና ስልጣናትን ጠርቆ ገፎ ድል በመንሳት በርሱ እያዞራቸው በግልጥ አሳያቸው አለቅናስ ማን ነው አጅሬን ሰይጣን ራሱ መስቀል ላይ ነው ያለቀለት እኮ እንደው ዝም ብሎ እንደው ደፍ ይላል እንጂ ወረዲ ተፈርዶበታል እኮ ፍርድ እየጠበቀ ነው ሰይጣን እየጠበቀው ያለው አንድ መልአክ ነው አንድ መልአክ በሰንሰለት አስሮ ለአንድ ሺህ ዓመት ጥልቅ ባር ውስጥ ያስቀጥተዋል አንድ መልአክ ነው እየጠበቀ ያለው ሰይጣን ወረዲ አልቆለታል በቃ ሰይጣን አንዳንዱ እንደው ጴንጤ ሳቅ ልክ እንደው ነው እንዳላለቀለቱ ሲዋግ ከሱ ጋር ሲታገል የሚለው ማለት ከሰይጣን ጋር ምና እኔ ጊዜ የለኝም ከሱ ጋር ጊዜ የለ I don't have time ከሱ ጋር ስታገል ነው የለም እኔ ከሱ ጋር ችግር የለም ከሱ ጋር he's under my feet እነግረዋለሁ you are under my feet ነህ ወርቅሃል ተጥለሃል ክርስቶስ ራስን ቀጠቀጠ በመስቀል ላይ እሱ ሶኮናን ቀጠቀጠ እሱ ራስን አይደለም ራሱን ቀጠቀጠ ኢየሱስ ያን ሁሉ አድርጎ ከጸጋ በታች አደረገኝ ስራ ጨርሶ ማለት ተፈጸመ ማለት ነው ስራ ጨርሶ ጸጋ ይዞ የመጣው በጸጋው ስራ ጨርሷል ህግ ግን እንዳላለቀ ነው የሚያሳየው ገና አንድ ነገር እንዳለ ጸጋ ግን ፊኒሽ አለ ተፈጸመ የኔ ነገር ያለቀው መስቀል ላይ አሜን ብዬ መቀበል አሜን ምን መስላል ማርያም በግድ እኮ ነው የተቀበለችው መጨረሻ እንደ ቃል ይሁንልኝ አለች ምልክት ጠየቀች ወንድ አላቅም እንዴት ሊሆን ይችላል ምናምን ዘካርያስ ግን ሲከራከር በጊዜ ሊፈጸም ያለውን ቃል ስላለምን ካለ ዱዳ ትሆናለህ ለምን እሷ ላይ ግን ምረት ምክንያቱም እሷ ላይ ተፈጸመው ኢሳይያስ ላይ ተጻፈው ድንግል ትጸንሳለች የሚለው ቃል እጣው ነው የደረሰባት ማርያም ማለት ነው አያችሁ ግን መጨረሻ እንደ ቃል ይሁንልኝ አለች አሁን በአዲስ ኪዳን መቀበል ስራ አልቋል አሜን ጸሎት ራሱ አሜን ብለ መቀበል አርሲ በቃ መልሱ መቀበል አሜን ከዛ አዞራቸው አሜን ኤፌሶን 2:8 እንደዛ አለ ሌላ ከዚህ ከጸጋ በታች ከሆንክ ይሄ አእምሮ ራሱ ጸጋ አእምሮ ይሆናል ባለፈው ከህግ በታች ካለ አእምሮ ህግ አእምሮ ነው ምትፈርድ ነው ግን ይሄኛው ከጸጋ በታች ከሆንክ አእምሮ ጸጋ አእምሮ ነው በቃ የሚፈርድ አይደለም በጸጋ መምት አይን ራሱ ጸጋ ይሆናል በጸጋ ማየት ምን መስላል አሁን ኢየሱስ 5 እንጀራ 2 ዓሣ በጸጋ እኮ ነው የሚያው ሲበዛ ያያል አሁን እንዳትረሳ ጸጋ የሚበልጥ ነገር ነው ይያል ጸጋ በዓለም ውስጥ ካለው ኃጢአት ይበልጣል በዓለም ውስጥ ካለው ኃጢአት ግን ካላወቅ ጸጋን ትንሽ ታደርጋለህ እሱ ደግሞ እግዚአብሔርን ትገምተዋለህ ማለት ነው አሁን ይሄ አእምሮአችሁ ጸጋ ኢየሱስ አእምሮ መሆን አለበት አእምሮሽ ማለት ነው ኢየሱስ አእምሮ ክርስቶስ አእምሮ ማለት ነው ልክ እንደዛ እንደመቶ አለቃ ማለት ነው አሁን እንደም ቃሉ ሲነግረን እንትን ላይ ኤፌሶን ምዕራፍ 2:8 ላይ ጸጋውን በጥበብና በአእምሮ አበዛልን ይላል ጸጋው ምን ይላል በጥበብና በአእምሮ አበዛልን አያውን ይሄ አእምሮሽ ራሱ ጸጋ አእምሮ ማለት በእንደዛ ካለለ ከልብ ልንገር በቃ ስትፈርዱ የሰው ችግር ስታወሩ በቃ ነገሮች ሁሉ በቃ ኤግዛጁሬትድ ስታደርጉ በቃ አጅሬን የተባበራችሁት ማለት ሰይጣን ትንሿን ትልቅ አድርጎ ነው የሚያሳየው ግን አሁን ይሄኛው አእምሮ ጸጋ አእምሮ ካልሆንክ አእምሮ ካልሆነ ፍርድ ውስጥ ትገባለህ ማለት ነው አሁን አእምሮ ራሱ በቃ ፍርድ ትሆናለህ ግን ይሄ ከጸጋ በታች ስትሆን የሚረዳ አብሶ ሉቃስ ምዕራፍ 6:38 ላይ እንደዛ አለ አትፍረዱ እንዳይፈረድባችሁ አትኮንኑ እንዳትኮነኑ ይቅር በሉ ይቅር ትባላላችሁ ስጡ ይሰጣችኋል በመሰፍሩት መስፈሪያ ይሰፈራላችሁ የተነቀነቀ የተተረፈረፈ በቃ ምናምን አትፍረዱ እንዳይፈረድ አሁን ይሄኛው ይረዳል ከጸጋ በታች ስለሆንክ መፍረድ ታቆማለህ በጸጋ በታች ስለሆን አትኮንንም ሰው
ይሄ ጸጋ ከጸጋ በታች ነው ያለው ከሕግ በታች ከሆንክ ትፈርዳለህ ትኮንናለህ ከጸጋ በታች ከሆንክ አትፈርድ ፍርድ የለም ከፍርድ በቃ የለም መፍረድ አንተ እንዴት ትፈርዳለህ እንዴት አድርገህ ትፈርዳለህ አሁን ለምሳሌ ሳራን ውሰዳችሁ 90 ዓመት ሴት ወልዳ በሌላ ሰው ትፍረድ ምን መስላል ጸጋ ይረዳት ምን ጸጋ እኮ ይረዳት አሁንም የዳነው በጸጋ ነው አሁን ይሄኛው ከጸጋ በታች ስላለ ይሄንን ነገር ማለት አሁን ጌታ እኮ ከሕግ በታች ሆኖ መጥቶ እኮ ነው ያጠነከረው ማን ይችላል እንዲሉ እሱ ካረዳት አልኩ ያለኔ ምን ልታረጋችሉ ማለት አሁንም ከጸጋ በታች ስለሆነ አትኮንንም አትፈርድም ይቅር ማለት አያቅትህ መስጠት አያቅትህ ከጸጋ በታች ነው ያለው ከጸጋ በታች ካለለ መስጠት ራሱ ይከብዳል ሰጥ ሲባል ፊት ይጠቁራል ተዛለም እዛ ሉቃስ 18 ላይ ያ ቸርሶ ብሎ መጥቶ የዘላለም ሕይወት ሊወርስ ማለት ነው ሕግ ጠብቅ ያለው አለ ያለን ሸጠ ለዳስ ሲለው ጠቆረ እንዴት በቃ ተበሳጭቶ ሄደ ከጸጋ በታች ኮክ ሰጥ ሲባል ደስ ይላል ትሰጣለህ ጻድቅ ይሰጣል አይሰስትም ይላል ካት የሚያስችል ነገር ነው ጸጋ የሚረዳ ኢምፓወር የሚያደርግ ነው ጸጋ እኮ ማለት የማትችሉት ነገር እንድትችሉ የሚያደርጋችሁ ነው የማትችሉ ነገር እንድትችሉ ያደርጋል ጸጋ የእግዚአብሔር አቅም ነው የእግዚአብሔር ጉልበት ነው አንመሪትድ ፌቨር ነው ጸጋ ነው የሚያስፈልገው ከጸጋ በታች ከሆንክ never ምንም ነገር አይዝሽም none of movement ይላል none of movement ምንም ነገር አይዘ ካልበል እንገረ ኢየሱስ ጌታ ነው ታንኪ በመስ ቅዱስ እናመሰግናለን ሰጡ ይሰጣቸዋል መመሰፍሩ በሰፈራ ይሰፈራላቸዋል አሜን 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 አየ ከዚህ በታች ደግሞ ከሆንክ ጠላትን ራሱ ሞረር ትጀምራለህ በቃ ጠላት ያልከውን ነገር ትወደዋለህ አለዛ አትችልም እየተባላ አይደለ እንደ በዘር እየተባላ ያያ አይደለ ያለው አመጽ ከዚህ በታች ከሆን ተመቀጥ ባልንጀራን ጠላትን ትወዳለህ ሕጉ እንደዛ አይደለም ሕጉ እኮ ጥርስ ያወለቀ ጥርስ ነው ባልንጀራን ጥላ ነው የሚወድኑ ደድ ምጠላን ጥላ ነው የሚለው ሕጉ የሚያስተምር ማለት ነው አሁን ከጸጋ በታች ኮክ ላምብለ ማቴዎስ 5:43 ላይ እንደዛ ነው ኦኬ ባልንጀራን ውደድ ጠላትን ጥላ እንደተባለ ሰምታችኋል እኔ እላችኋለሁ ለሰማይ አባት ልጆች ተወሉ ዘንድ ባልንጀራን ውደድ ጠላትን ጥላ ተብሎ ተጽፏል ሕጉ ኮን ለዛ ምን እኔ ግን የሰማይ አባት ልጆች ተወሉ ዘንድ አለ ጌታ በተቆ ተነካው የሰማይ አባት ተወሉ ዘንድ እንደዛ ነው ጠላቶቻችሁን ውደዱ ኦኬ ጠላቶቻችሁን ውደዱ የሚጠላችሁንም ለሚጠላችሁ መልካም አድርጉ ለሚያሳድዷችሁ ምን አለ ጸልዩ ውይ እርሱ በክፎችና በደጎች ላይ ፀሐይን ያወጣናል በጻድቃንና ደግሞ በኃጢአተኞች ላይ ምን ያወጣል ዝናብን ያዘንባል ምን አለ እዚህ ላይ ጠላትን ውደዳል አየ ጠላትን እንዴት አድርገህ ትወዳለህ ክፉ ለሚያደርጉ መልካም አድርጋል ለሚያሳድዱ ጸልዩ አለ እንዴት ይቻላል ከጸጋ በታች መሆን አለበት እንድታረግ ማለት እኮ ጸጋው ኢምፓወር ያደርጋል አልኩ እንድታረግ ኃይል ይሰጣል እንዴት ጠላትን ትወዳለህ እንዴት ትወድ ሕጉ ነው አልኩ ሕጉ ስላለ እኮ ነው እየተባለ ያለው በዘር በቋንቋ እየተባለ ያለው ሕጉ ነው ያለው ሕጉ ስላለ እየተባለ ያለው እኔ የሰማይ አባት ልጆቻችሁን ጠላቶቻችሁን ውደዱ መልካም አድርጉ ለሚጥነው ጠላቶቻችሁን ውደዱ አለ ሁለተኛ ለሚጠሏችሁ መልካም አድርጉ ቀጥሎ ለሚያሳድዷችሁ ጸልዩ በቃ ጸጋዬ ነው አየ ከጸጋ በታች የሚረዳ ይሄ ለታረጋ ከልብ ልንገራ አትችልም ማለት እንዴት ትዳለ ተዛለም ጌታ
አብሶ ጌታ ትዛለም እንደ ሀብታም ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል ሲላቸው ደነገጡ። ይሄ እንዴት ይቻላል? ሀብታም ግመል በመርፌ የሚወክለው ህግ ነው፣ የራስ ይፈርተን ነው። በዛ መግባታችን ወደ እግዚአብሔር መንግስት ግን በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አለ። ይሄ ማርያም ራሷ እንዴት ሊሆን ይችላል? በእግዚአብሔር ዘንድ ይቻላል አለ። አየ ከጸጋ በታች እኮ መሆን የሚያስፈልግ ጠላትን ልትወድ ለሚያሳድዱ ልትጸልይ የሚረግሙ ልትመርቃቸው ከጸጋ በታች ካልሆንክ አትችልም። የኢትዮጵያ ህዝብ ኤርትራ አትችልም፣ ጡጡጡ አትችልም። ያለኔ ምን ልታደርጓችሁ ማለት ግዴታ ወደ ጌታ መጥተ ህይወትን ለጌታ ሰጥተ ሰሊንደር አድርገ ሙሉ በሙሉ ለኢየሱስ ጌታ ሆይ ብለህ ጌታን መቀበል አለብህ። አንተን ብቻ እከተላለሁ ብለህ ኪዳን ማድረግ አለብህ ከኢየሱስ ጋር። እሱ ነው የሚያውቀው ልብን የሚያውቀው። ልብን ልጄ ሆይ ልብን ስጠኝ እኮ ነው እዛ ምሳሌ 23:26 ላይ ልጄ ሆይ ልብን ስጠኝ፣ ልብን ስጠው ለጌታ እሱ ይግባ። ከዛ ጠላትን ትወዳለህ። ለሚያሳድዱ መጸለይ መልካም እንደውም በጣም የሚያስገርም እኮ እንደዚህ አለ ለሚጠሏችሁ መልካም አድርጉ። ለሚጠሉ መልካም ማለት ይጀምራል። ዱጉድ ማለት ይጀምራል። ማን ይረዳ? ጸጋ ይረዳ፣ ጸጋ ግዛ። እሱ እንትን ያውራል። ቀጥሎ የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮች ያንን ያደርጉ የለምናል። የሚወዱኝ ብትወዳል እዛው ለኩ የሚወዷችሁን ብትወዱ ምን ጥቅም አለው? ቀራጮች ያንን ያደርጋሉ። እኔ ግን ለሰማይ አባት ልጆች ትሆኑ ዘንድ አለ እዛ ላይ አየ ምን አለ? ምን ዋጋ አላችኋል? ቀራጮች ያንን ያደርጋሉ። አይ በጣም ነገር። ስለዚህ እንትን ላሳያችሁ ሌላ ቦታ ኦኬ እንትን ላሳያችሁ የሰማይ አባት ልጆች እንድትሆኑ ምን አለ? ይሄን አድርጓል። እንዳትረሳ ጌታ ከህግ በታች የመጣ ከህግ በታች ያሉትን ሊዋጅ ነው። እንደ ልጆች ሊያደርገን ነው እንጂ እንደ ህግ ምን ያደርጋል? ባሪያ ያደርጋል። ጸጋ ግን ልጅ ያደርጋል። አይ አሁን ጌታ መጥቶ አሁን አይ ኢየሱስ ያስፈልገን ለዚህ እኮ ነው። ጌታ ያስፈልገን ለዚህ ነው። ኢየሱስና ጸጋ አንድ ናቸው። ኢየሱስ ስታስብ ጸጋን ማሰብ አለብህ። ኢየሱስና ጸጋ አንድ ነው። ይቅርታ አድርጉልኝ። ኢየሱስና ጸጋ አንድ ነው። ዮሐንስ 15:16 ላይ እንደዛ አለ። ያለኔ ምንም ልታደርጉ አትችሉም ማለት ያ ማለቱ ያለ ጸጋ ማለት ነው። እኔ ያለ ጸጋ ጠላቴ እንዴት እወዳለሁ? በራስ አትችልም እንዴ? አትችልም። እንዴት አድርገህ ትችያለሽ? እንዴ በጣም ክፉ ያደረገን ሰው እንዴት ትጸልያለህ? ለዛ ሰው እንዴ መልካም ታደርጋለህ? ግን ጸጋው ያስችላል። የእግዚአብሔር ጸጋ ይረዳል። ለዚህ ነው ከጸጋ በታች ያለ ሰው ይሄ ነው። በቃ ይሄ በቃ ይሄ ያነስ ሰው ነው። እንዲያነስ ሰው ነው ከጸጋ በታች ያለው። አይ ቲንክ ኦልሞስት ስንት ሰዓት ደረሰ? ኦኬ አይ ቲንክ ቶሎ እየጨረስኩ ነው ማለት ነው። ጌታ ይመስገን። ኦኬ ጸጋ አሳያቸዋለሁ እንትን ላይ አይ ቲንክ እንትን ላይ ኦኬ አሁን እዚህ ላይ እየነገረን ያለው ማረግ ትዛለም ጴጥሮስ አልክድም ብሎ አልካደም ትክደኛለህ ዶሮ ሳይጮህ 3 ጊዜ አለ። እንዴት ብሎ እንደ ጆሮ እኮ እስከ መቁረጥ ድረስ ደረሰ እኮ። የቄራ ልጅ ይመስለኛል ጴጥሮስ ማለት ነው። ጆሮ እስከ መቁረጥ ደረሰ ማለት ግን አትችልም። ግን መጨረሻ ግን አልቻለም። ጴጥሮስ ራሱ እንዴት ነው እንደ ክርስቶስ አትስቀሉኝ አላለ? ተዘግዝቆ እንደተሰቀለው ማለት ኢየሱስ ይሄ ጸጋው ሲሆንና እንዳትረሳ ጸጋ እንዳትረሳ አዲስ ኪዳን የጀመረው ይሄን ያዙ። መጽሐፍ ቅዱስ ስትከፍቱ አዲስ ኪዳን ይላል። እዛ ላይ አይደለም አዲስ ኪዳን የጀመረው። አዲስ ኪዳን የጀመረው ሞቶ ከተነሳ በኋላ ነው። እዛ ላይ የሚነግራችሁ መወለዱን የክርስቶስ ተወልዶ መጥቶ የሰራውን ስራ የሚነግራችሁ እንጂ አዲስ ኪዳን የጀመረው ሞቶ ከተነሳ በኋላ ጸጋ ከጀመረ በኋላ ጸጋ አሁን ጸጋ ላይ ቀደም ነገራችሁ በጸጋ ላይ ከሙላቱ ተቀበለናል። ከጸጋ ላይ ጸጋ ተሰጠናል። ለምንድን ነው ከጸጋ ላይ ጸጋ የተቀበልከው? ከጸጋ በታች እንድትሆን በቃ ሁሉ ነገር እንዴት ነው እንዳይዘ ሐዘን እንዳይዘ
ሐዘን ራሱ ባሪያ ያደርጋል መራራቱ እንድትገባ ያደርጋል ግን ይሄ ጸጋ ይረዳል ፈንቅለ እንድትሄድ ያደርጋል ጸጋ ነው ማለት አልኩ ጌታ ራሱ ጸጋ ይዞ ስለመጣ ነው ያን ሁሉ መከራ ጳውሎስ ራሱ ምን ይመስላል ከጸጋ በታች ስለሆነ ነው ይህን ሁሉ መከራ መራብን አውቃለሁ መጥገብን አውቃለሁ መዋረድን አውቃለሁ አለ ያ ሁሉ ሊመጣ ይችላል በህይወት ላይ መዋረድ ሊመጣ ይችላል በህይወትሽ ላይ መዋረድ ሊመጣ ይችላል ኃይል በሚሰጠኝ በክርስቶስ ሁሉ ይችላል ምን ይመስላል አብሶ ዘ 2 ቆሮንቶስ 11 ላይ ጳውሎስ የደረሰበት መከራ ቀላል ነው በውጭም በውስጥም መከራ የሁሉ መከራ ጌታ ነው ሲጸልይ ዛ 2 ቆሮንቶስ ተዛላችሁ ጸጋ ይበቃል ኃይሌ በድካም ዛት ይገለጣል ጸጋ ይበቂ ነው ጸጋ ሰፊሽን ጸጋ ይበቃል ጸጣል መልስ እንኳን ባይመለስለት ጸጋ ካለ ወገኖች ጸጋ ከፍረቱ እንድትወጣ ያደርጋቸዋል ምን ይመስላል ዛ ዮሐንስ 4 ላይ የፈታች ሴት ከፍረቱ እንድትወጣ አላደረጋትም ጸጋ መጥቶ እንስራው እንድትጥል አላደረጋትም መጀመሪያ ምን አርጓት ነበር ደብቋት ነበርኩ ሙሴ ህግ ነው የፈታች ብሎ ህግ እኮ ነው ግን እሷ በጠራራ ሰዓት ውሃ እየቀዳች ነው ኢየሱስ መጣ ግድ አለው ይላል ወደዛ ላይ ዮሐንስ 4 ላይ ምን ይመስላል ባልሽን ጠርተሽ ነይ አላት ባል የለኝም ማለት መልካም ተናገርሽ አላት 5 ባሎች አሉሽ አሁንም ያለው ባልሽ አይደለም ማለት ከዛ ምን ይመስላል ከዛ ነፃ አላወጣትም ከፍረት አልወጣችም ጸጋ መጥቶ ነው አልኩ ጸጋ ከፍረቱ እንድትወጣ ያደርጋቸዋል ከማፈሩት ከመሸማቀቅ ውስጥ በቦልድ እንድትሆን ያደርጋቸዋል እግዚአብሔር ጸጋ ኤምፓወር ያደርጋል በነገሮች ላይ ጥሰ እንድትሄድ ዘመናችሁ ፋሪስ እንዲሆን ማለት ነው ጸጋ ነው የሚረዳ ሌላ ምንም አይረዳም በዚህ መውቀት ማደግ አለባችሁ በዚህ በጸጋ እውቀት ብዙ አስተምራለሁ ያብሶ በጣም ዌብሳይት ላይ ብትገቡ ስላዘጋጀነው ጸጋና ህግ ልዩነት ከታች ማዘጋ ያዘጋጀነው ማት አስተምራለሁ ዌብሳይት ላይ አለ እንደገና ደግሞ ፌስቡክ ላይ ተስፋ ያለማየው ገባችሁ ታያላችሁ ፓስተር ተስፋ ያለማየው ዩቲዩብ ላይ አለ ጻፉላችሁ አይደል ብዙ ነገር ያያያችሁ አይደለም ታሪክ እና ማየት አለበት ለምሳሌ ጸጋ ያትረፈርፋል አልኩ ምን መሰለህ 5 እንጀራ 2 ዓሳ ይበዛ ውሃ ወደ ወንጠጅ ይለወጣ ምን ወዳት ማርያም ማርገስ ትችላለች ጸጋ ገኘሽ አላት እኮ ዘንደ ሉቃስ 1:30 ላይ ከእግዚአብሔር ዘንድ ደስ ይበልሽ አላት መጀመሪያ ምን አይነት ሰላምታ ነው ስትል ነገራት ከእግዚአብሔር ዘንድ ጸጋ ገኘሽ አላት አትፍሪ አላት ምን ይመስላል ያን ሁሉ ያለፈችው ምን ወዳት ማርያም ማለት ነው መከራ ቀላል ነው በምንድን የቻለችው ጸጋ ተቀበለች አያችሁ ይሄ ጸጋ ከዚህ በታች መሆን የሚያስፈልግ በቃ እንዴት ነው እውነተኛ ጴንጤ እንድትሆን ያደርጋል እውነተኛ ክርስቲያን ምንም የማያመቻምች ማለት ነው እግዚአብሔር የጠላው እንድትጠላ ያደርጋል እግዚአብሔር ወደደው እንድትወድ ያደርጋል ይሄ ጸጋ ማለት ነው በቃ ከእግዚአብሔር ጋር የእግዚአብሔር ነው የጸጋ ሁሉ አምላክ እኮ ነው የሚለው ጥቂት ጊዜ መከራ እንደተቀበለ እሱ ራሱ ያጸናሃል ያበረታል ያቆማል ወገኖች የእግዚአብሔር የጸጋ አምላክ ነው ይሄ ጸጋ ነው በቃ አልኩ ቅድም ነገርኩ እኮ ከጸጋ በታች ከሆንክ ይሄ አእምሮ ሁሉ ጸጋ አእምሮ ነው ጸጋ አእምሮ በጸጋ ተበቀታ ያለ አይን ራሱ ጸጋ ይሆናል ተዛለም እዛ ሁለተኛ ነገሥት 3 ላይ ስንት ነገሥት በውሃ ጥም ነው ኤልሳ መጥቶ በገና ደርድሮ ይሄ በእግዚአብሔር አይን ቀላል ነው አላቸው ነፋስ የለም ዝናብ የለም አየ አእምሮ አይን ራሱ ጸጋ ይሆናል በጸጋ ታያለ አልኩ ጌታ እኮ ያንን ይዞ ስለመጣ እኮ ነው በቃ በጸጋ የሚያቸው ማለት ነው በጸጋ ይነያቸው ነበር ሴተኛ ዳሩን ይነካ ነበር ለምጻሙን ይነካ ነበር ምን መስላል ህግ ሲመጣ ያልመጣ ነገር ለምጽ ሁሉ መጣ እነሱን ሁሉ ኢየሱስ ሙሴ ይዞ የመጣው አበላሽ ህጉ ያጣመመውን ኢየሱስ መጥቶ አቀናቸው ህግ ያጣመመውን ማለት ነው ህግ በቃ እንዳለ በቃ አርበተበታቸው ለምጽ የለ ምን የለ ግን ኢየሱስ መጥቶ ተዘለ ለምጹን ላልነካም እንደጌታ ይነካል ለምጽ ሬሳውን ላልነካም አይነካም እኮ ህጉ ግን የሚበልጥ ነገር ይዞ ስለመጣ ነው ኢየሱስ የሚበልጥ ጸጋ ይዞ መጣ አሁንም እኔና እናንተ የጸጋ ልጅ ነሽ ምንም ነገር አይዝቅ አንደር ግሬስ ነኝ ከጸጋ በታች ነኝ እኔ ለዚህ ነው ኃጢአት አይገዛም
ኃጢአት ብቻ ነው በሽታ ራሱ የኃጢአት ውጤት ነው አይገዛኝም ድህነት ራሱ የኃጢአት ውጤት አይገዛኝም ፍርሃት ራሱ የኃጢአት ምን መስላል አዳም ፈርቶ ያውቃል ፈራ ለህጉ ሲገባ አይደል አንድ ህግ ሲገባ አይደል ራቁቱ ነው ራቁታችሁን ትሆናላችሁ እንጂ ህጉስ ካለ አለቀለ በቃ አለቀለ ከጸጋ ትወጣለህ ከጸጋ ወጣ ማለት ወደቅ ማለት ነው ጴንጤ ቡንቱ ወድቃል ማለት ወርቀሻል ማለት ነው ህጉስ ከገባሽ ማለት ነው በጸጋ ድነ ማለት ነው እንደዛ ብሎ ነገር የለም ተፋተናል ከህግ ኢየሱስ መጥቶ አፋቶኛል እኔ አሁን የጸጋ ልጅ ነኝ የሳራ ልጅ ነኝ ምንም ነገር አይገዛኝ I am under the grace of God ከጸጋ በታች ነኝ እንጂ ብዙ ነገሮች አሉ በህይወታችሁ ላይ መጣ መስቀል አለ ግን ያ ነገር እንዳይገዛኝ እፍረት እንዳይገዛኝ አልኩ ሰው ምን አለኝ እንዳይገዛኝ I don't care what the people ብያለሁ ምን ያመጣል የሚያመጣው ነገር የለም መጥቶ ለኔ ቢል አይከፍልም ምን ያመጣል ሰው መፍራት ራሱ ወጥመድ ነው ሰው የምትፈሩ ከሆነ ወጥመዱ ትገብታችኋል በቃ መፍራት የለብም ሰው ማክበር ነው ያለበት አሜን 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 ይቅርታ ትንታ ነው ስለዚህ I think ሰዓቴም እያለቀ ስለሆነ ይበቃኛል ዛሬ ቁጥር 1 ለመመሰለ ቁጥር 2 ኃይለኛ ነው በጣም ቁጥር 2 ኃይለኛ ነው ለመመሰለ ከጸጋ በታች ህግ አጣት ያገዛችሁም ከህግ በታች አይደላችሁም ከጸጋ በታች ነው under grace ያ ማለት ጸጋው ከጨረሰው ስራ በታች ነው ህግ መቼ ስራ ጨረሰ ህግ እኮ ጋር ያልኩ 613 ህግ አትችልም ያዕቆብ 2:10 ላይ እኮ ህግን ሁሉ የሚጠብቃል አንዱ ግን የሚስት በሁሉ ተላልፍ አንዳን ከሳት ትወገራለህ አንዳን ከሳት መቅሰፍት መጣ ቤት አንዳን ከሳት ማለት ነው ስለዚህ ኢየሱስ መጥቶ ከህግ አፋታን እንጂ እኔ አሁን የጸጋ ልጅ ነኝ ከጸጋ በታች ነኝ ምንም ነገር አይገዛኝም ምንም ነገር ከልብ ልንገራችሁ ምንም ነገር አይገዛኝም ሰው አለ አይገዛኝም በሽታ አይገዛኝም ድህነት አይገዛኝም ምንም ነገር አይገዛኝም ነን ነው ሙቭ ሚ በጸጋ በታች ነኝ እኔ አይገዛኝም ፍርሃት አይገዛልኩም ይመጣው ሊገዛ ሱስ ይገዛ ሁሉ መቀመጣ ነገር ይገዛ ዘር ይገዛ ግን ወደ ኢየሱስና እና ግድ የለም ጌታና ተቀበለው ነይ ተቀበዩ ግድ ነሽ ጌታን አስገቢው ነው በደጅ ቆሜ በርህን አንኳኳለሁ ይላል ዮሐንስ 3:20 ላይ በደጅ ቆሜ በርህን የሚከፍትልኝ እገባለሁ አብሬው እራት እበላለሁ አለ ያ ማለት በር ምንድነው ልባችሁ ነው ልብሽን ክፈጅለት በዚህ መሄድ ማሽ ቦታ ሄዳል እናንተ ብቻ አይደላችሁ ማሽ ቦታ ሄዳል ልብሽን ክፈጅለት ግባቤው ጌታ ግባበው ግድ የለም ተቀበለው ጌታ ዮሐንስ 1:11 ላይ ወደ ገዛ ወገኖች መጣ አልተቀበሉ ለምንድን ነው ያልተቀበሉት ከህግ በታች ናቸው አለ ሙሴ መጥቶ ከህግ ሰጣቸው ከህግ በታች ናቸው በብዛት አልኩ 75% በአለም ላይ ከህግ በታች ነው ያለው ምድራችን ለማ ማት ነው ማት ከህግ በታች ያለው ማት ከህግ በታች ስቲል ቀን እየፈራን ምግብ እየፈሩ ነው ስቲል በቃ ቀን በቃ የሰው ልጅ የሰበት እየፈሩ ያስፈራል እንደዛ ብሎ ነገር የለም እንደዛ ብሎ ነገር ህጉና ለመጣው ስለዚህ ይሄ ጌታ ተሰጥቀበለው ውስጥ ይገባ ከዛ ይቀይራል በቃ ከዛ ከጸጋ በታች ትሆናል ካልተቀበልከው ግን ወደ ገዛ ወገኖች ለተቀበሉት በስሙ ላመኑ የእግዚአብሔር ልጆች ሁሉ ስልጣን ሰጣቸው እሱን አንቡ መጽሐፋችሁን አንቡ እንጂ ዮሐንስ 1:11 ላይ ልጅ ትሆናለህ ልጅ ከሆንክ ደግሞ በቃ ወራሽ ነህ የእግዚአብሔር ልጅ ነህ የእግዚአብሔር ልጅ ነህ አይቃወም እግዚአብሔር ልጅ ነህ ራይት አለ ኤቭሪቲንግ ያንተ ነው ጸጋው የጨረሰው ስራው ያንተ ነው በጸጋው ያለቀው ነገር that belongs to me
ስለዚህ አጭር ጸሎት ጸልያለሁ። ይሄ ስጸልይ ጌታን ስትቀበል ይሄ ቸርች አይደለም ይያል ቸርች አይደለም። ቸርች ሂድ፣ ባለበት አካባቢ ቸርች ሂድ። ኢትዮጵያን ያለው እዛ ቸርች ሂድ፣ አፍሪካን ያለው እዛ ሂድ። የምትሰማ ማለት ነው። ከሄደ ጌታን ተቀብያለሁ ብለህ እዛ ደቀ መዝሙር ያስተምሩሃል፣ ደህንነት ያስተምሩሃል። አይን ያለበት ቸርች የለም ካል ፓስተር ተስፋ ያለማየ ዩቲዩብ ላይ፣ ተስፋ ያለማየ ፌስቡክ ላይ ከገባ አብሶ ደህንነት ደቀ መዝሙር ቸርች ውስጥ ያስተማሩ 7 ክፍል ነው እዛ ላይ ተጭኗል። እንደገና ከታችን ማዝጋ ህግና ጸጋ በጣም አብሶ ተስፋ ያለማየ ፌስቡክ ላይ ከሄዳችሁ ኮንታክቱ ላይ ሊንክ አለ። ወርድ ኦፍ www ወርድ ኦፍ ፌስ ጋስፐል ክሊክ ስታደርገው ዌብሳይቱ ይቀጥላል። ዌብሳይቱ ሆም ፔጁ ላይ ሬዲዮናል ሚዲያማ ከገባ መንፈሳዊ ሰው የሚል 7 ክፍል አስተማርኩታል። መንፈሳዊ ሰው ውስጥማ ከገባ ማት ታገኛል። ማት ፓስተር ተስፋዬ ቆሞ ያስተማረው ታለ ብዙ ነገሮች ተጭኖላቸዋል። ስለዚህ አጭር ጸሎት ጸልያለሁ። ዛሬ ያልወሰንክ ወስን፣ ናይ ወደ ጌታ፣ ነይ ወደ ጌታ። ሰዓት ስላለኝ ደስ ይላል። ቶሎ ጨርሻለሁ። ና ሬዲዮ ላይ ና። ሬዲዮ ላይ እየሄደ ነው። የስ እየሄደ ነው። አጭር ጸሎት እኔ አጭር ጸሎት እንጸልየው። ተንቀጥቀጥ ተንበርከክ አለለ ቆመ ጌታ ሆይ ብለ ጌታ ተቀበለኝ በለው። ይቀበልሃል። ከልብ ስትለው ጌታ ሆይ በቃኝ ኃጢአት አደከመኝ በለው። ደከመኝ ኃጢአት በለው። እንቅልፍ አጣው በለው። እንቅልፍ እያጣ ነው። ስንት እንቅልፍ እያጣ ለወዳጆቹ እንቅልፍ በሰ እናንተ መከራ እንጀራ ምትበሉ ስንት የመከራ እንጀራ ይበላል። ስንት ፌክ ኒውሶች አሉ እዚህ ላይ ፌስቡክ ላይ አብሶማ ዩቲዩብማ በቃ ለዩቲዩብ ሲሉ የሚዋሹ አገር የሚበጠብጡ ስንት የሚዋሹ ስንት አሉ። እዚህ አሜሪካ ራሱ ፌስቡክ ምንም የማይናገር እየተሰራ ያለው ስራ የሚያወሩ ፌስቡኮች አሉ። ይሄን ካላወቃችሁ ግን እናንተ መምረጥ አለ። ለምትሰሙ ተጠበቁ ይላል። የምትሰሙትን ተጠበቁ እናንተ ዝም ብለህ አትስማ። ስንት አልኩ ሙሴ የላካቸው ከ12 10 የአስሩ ወሬ ማለት ነው። እነሱ መስማት የለብም። የኢያሱና የካሌብን ወሬ ስማ፣ ኒውስ ስማ። አሜን። ስለዚህ አጭር ጸሎት ጸልያለሁ። ጌታን ተቀበለው፣ ግባ በለው። እኔ አጭር ነው። እኔ እመራሃለሁ። በእምነት ነው የምመራ። ጌታዬ ግባ እቀበልሃለሁ በለው። ተቀበለው። ጌታ ይግባ ውስጥ ፍቃድነት። አሜን። አጭር ጸሎት ሬዲዮ ላይ ሬዲና በማት ግሩፕ ማሽ ግሩፕ ስለሚሄድ ሬዲነሽ እኔ ለምጫልጫለ ጮክ በለና ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናለሁ፣ እቀበልሃለሁ። ስለተቀበልከኝ ልጅ ስላደረከኝ አመሰግንሃለሁ። በመንፈስ ቅዱስ ኃይል ሙላኝ በለው። ይሙላ፣ በኢየሱስ ስም ይሙላ። ተሞላ፣ ይሞላሃል። በቃ በእምነት ነው ነው ጌታ በእምነት ስትቀበሉ አሜን። ስትቀበሉ በኢየሱስ ስም አሜን። ወልካም ወደ ኢየሱስ። ዮሐንስ ወንጌል ላይ አንብብ። እሱ ብዙ ስለ ኢየሱስ ስለሚናገር ሌላ ቅድም ፓስተር ተስፋ ያለማየ ዩቲዩብ ተስፋ ያለማ ፌስቡክ ላይ ሬዲዮን አለ ደግሞ 5189015 በሞባይል ፎን በቤት ፎን ቤት ላይም ይሰራል ማለት ነው። አሜሪካ ነፃ ነው። እስከ ካናዳ ይሄድ እስከ ብዙ ቦታ ይናል ብዙ አገር። ስለዚህ እግዚአብሔር እናመሰግናለን። ዛሬ በኢየሱስ ክርስቶስ ስም ይሄ ትምህርት ፍሬ ያፍራ። በኢየሱስ ክርስቶስ ስም እናመሰግናለን። ከጸጋ በታች ስላረከን ምንም ነገር አይገዛችሁም ብለሃል። ዛሬ በይን መረዳት ስለምሰጥ ፍሬ ስለሚያፈራ እናመሰግናለን። ከፍ ከበር ስም ይባረክ። ኢን ጂሰስ ኔም አሜን አሜን። ጸጋ ይብዛላችሁ። ይህን ሼር አድርጉት፣ ላይክ አድርጉ፣ ሼር አድርጉ። ምን ልበልታዳ ሼር ላይክ አድርጉ፣ ሰብስክራይብ አድርጉ። እንዲመጣላችሁ እንግዲህ እናንተ አድርጉ ይሄንን እና ላይክ አድርጉ፣ ሼር አድርጉ እና ኢየሱስ ጌታ ነው። ጸጋ ይብዛላችሁ። ምን አለን ዛሬ? ኃጢአት አይገዛህም። ከምን በታች ነህ? ከጸጋ በታች። ከጸጋ በታች ካልሆንክ ኃጢአት ይገዛሃል። ከህግ በታች ከሆንክ ከህግ በታች ከሆንክ ኃጢአት ይገዛሃል። ከጸጋ በታች ከሆንክ አይገዛህም። አይገዛማ። ከጸጋ በታች እንጂ ከህግ በታች አይደለም። ከጸጋ በታች ከሆንኩኝ ምንም ነገር አይገዛኝም። ከህግ በታች ከሆንኩኝ ይገዛኛል። ስለዚህ ዛሬ ቁጥር 1 አለቀ። ጸጋ ይብዛላችሁ። ሼር አድርጉት፣ ይሄንን ላይክ አድርጉ። እናንተ ላኩት። እንግዲህ ላኩ፣ በቃ ላኩ። እኛ መስጠት ነው መላክ። እናንተ ደግሞ ላኩ። ቁጭ ባይ ነው ማሰው ትልካላችሁ። ጸጋ ይብዛላችሁ። ተባረኩ። ጸጋ ብዝት ይበልላችሁ። አብረን ነው ወንጌል የምንሰብከው ማለት ነው።
ኢየሱስ ጌታ ነው ሰይጣን ሌባ ነው አይ ቲንክ ማክሰኞ እንገናኝ በጣም ማክሰኞ ቁጥር 2 ኃይለኛ ነው እና ኢየሱስ ጌታም ተጠገብዛላችሁ ተባረኩልኝ ኢየሱስ ጌታ ነው